ያነሳልኝ ጥያቄ የዶክተር ደሳለኝ ጫኔን ስንብት የተመለከተ ነው። ያው ትናንት ብዙ አንስተንበታል። እንግዲህ ፈታኝ አመታት ነው የሚላቸው ከ2014 እስከ 2015 በሕዝብ ተወካዮች ምክር ቤት ህዝብን በመወከል ያደረገውን የፓርላማ ቆይታ ማጠናቀቁን ይገልጽና እዚህ ላይ እንዴት ደረስኩኝ ኦኬ አጠናቀቁ ግን እዚህ ላይ እንዴት ደረስኩ ብሎ ትንሽ ወደ ኋላ ያለውን ነገር ለማንሳት ሙከራ ያደርጋል። ጠቃሚ ነው። በነገራችን ላይ ዶክተር ደሳለኝ ብቻ አይደለም 5 ወይም 6 አባላት እስር ቤት የሚገኙትን ጨምሮ ህዝብ መርጧቸው ምክር ቤት ገብተዋል። ለህዝባቸው በተሻለ መጠን ድምጽ ለመሆን ሞክረዋል። እነ ደሳለኝ ማን ነው እነ ክርስቲያን ሌሎችም እዛ ውስጥ የነበሩ በጣም ብዙ ነገር አስተዋጽኦ ለማድረግ ጥረት ሲያደርጉ ነበር በተቻላቸው አቅም። ዶክተር ደሳለኝ የሚለው ምንድነው? ባለፉት 8 አመታት በኢትዮጵያ ፖለቲካ ውስጥ ከፓርቲ ምስረታ እስከ ከፍተኛ አመራርነት በተለይም ደግሞ ባለፉት 5 አመታት በፓርላማ አባልነት ድምጽ ለሌላቸው ወገኖቼ እውነተኛ ድምጽ መሆን በመቻል የተሰማኝ ክብርና ኩራት የላቀ ነው ይላል። ጥሩ ነው። እሱ ራሱ እውነተኛ ድምጽ ሆኛለሁ ብሎ ያምናል። ከፓርቲ ምስረታ እስከ አመራርነት አልፎም እስከ ምክር ቤት የህዝብ ወኪልነት ህዝብ እንደራሲነት ያሳለፈውን ጊዜ ይጠቅሳል። ምክንያቱም ባለፉት 10 አመታት ያደረገውን ነገር እየጠቀሰ ስለሆነ ግን የስንብት እንዳይሆን ሰጋለሁ። እንግዲህ ያለፉት 10 አመታት በዚያ አስተዋጽኦ አድርጌያለሁ እንዲተሳትፋለሁ የሚለው ነገር ከዚህ በኋላ ያለውን ነገር የሚገድብ እንዳይሆን ተስፋ አደርጋለሁ ወንድማችን። ስለዚህ በእነዚህ አስቸጋሪ አመታት ነው የሚለው አስቸጋሪ አመታት መፈረጅ፣ መከልከል፣ መታገድ፣ ክትትል፣ ማንገራገር አስቸጋሪነቱ መገለጫው ብዙ ነው። በእነዚህ አስቸጋሪ አመታት በፈተናና በጭንቅ ሰዓት ዝም ብሎ ቃላት አይደሉም። ፈተናው ምንድነው? ጭንቆቹ ምን ነበሩ? ዘርዝራቸው ቢባል የሚገልጻቸው የሚዘረዝራቸው ብዙ እንደሆኑ ገምታለሁ። ለህዝብ የገባውትን ቃል እንድጠብቅ እንዳልናወጥ በቅንነትና በድፍረት የህዝቤን ችግርና ስቃይ በታሪክ ፊት እንድመሰክር ፍርሃትን አርቆልኝ ማስተዋልንና ጽናትን ላደለኝ እስከዚህ ሰዓትን በሰላም ላደረሰኝ አምላኬ ምስጋና ይድረሰው ይላል። ይቀጥልና መራጮቹን ያመሰግናል። ምክንያቱም 10 አመት ባለው የፖለቲካ ተሳትፎ ውስጥ ከፓርቲ ምስረታ እስከ አመራርነት አልፎም እስከ ህዝብ እንደራሲነት ባሳለፈው ጊዜ ውስጥ በተለይ ግማሹ የ5 አመት የባህር ዳር ከተማ የህዝብ እንደራሲ ሆኖ መቀጠሉ ነውና የባህር ዳር ከተማ መራጮችን ጨምሮ ነው የሚለው ላለፉት አመታት እያንዳንዱ የፓርላማ ውሎዬን እየተከታተላችሁ አስተያየትና ምስጋና ይቸራችሁኝ በተለይም ደግሞ ከ2 አመት ከመንፈቅ በፊት ለ45 ቀናት በታሰርኩበት ወቅት በጸሎትና በሐሳብ ያገዛችሁኝን ሁሉ አመሰግናለሁ ይላል። እንደው በደፈናው ለመግለጽ ፈልጌ ነው። ይቀጥልና በምክር ቤቱ ቆይታዬ ይላል በሐሳብ ለደገፋችሁኝ በሰለጠነ መንገድ አክብሮታችሁን ለገለጻችሁልኝ የተለያዩ ፓርቲዎች የምክር ቤት አባላት አመራሮች ለምክር ቤቱ ጽፈት ቤት ሰራተኞች የምክር ቤት ውሎችን በታማኝነት ለዘገባችሁ ጋዜጠኞችና የሚዲያ ተቋማት እንዲሁም ለቅርብ የትግል አጋሮቼ በሙሉ ያለኝ ምስጋና የላቀ ነው የሚለው። በትናንትናው ዕለት የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። አይ መብሰል እንደዚህ ነው። ፖለቲካዊ ትክክለኛነት እንደዚህ ነው። አብይ አህመድ ምን እንደሆነ ይሄንን ሲል ምን ማለቱ እንደሆነ ደሳለኝ ይጠፋል ብዬ አልገምትም። እውነት ለመናገር አብይ አህመድ ትናንትና ደሳለኝን ሲያመሰግን፣ ብርሃኑ ነጋን ሲያመሰግን፣ ዳውድ ኢብሳንና ሌንጮ ለታን ሲያመሰግን በቅንፍ ሊነግረን የፈለገው መልእክት ምን እንደሆነ አይጠፋም። ለምንድነው እነዚህን ሰዎች በትናንትናው ምክር ቤት ያመሰግናቸው? በኤርትራ ተላላኪነት ሊከሰው የፈለገውን እንዲያውም ከዚያም ያለፈ ብዙ ስም ሊሰጠው በተለያዩ መድረኮች የፈለገውን ዶክተር ደሳለኝ ጫኔን
ትናንት መደመርን የበላህ መደመርን የተረዳህ እያለ አልፎ ተርፎ አብረን እንስራ እስከማለት የሄደው ለምንድን ነው? እነ ዳውድ ኢብሳንና እነ ሌንጮ ለታን ጀግኖች ሲል የነበረው ለምንድን ነው? እነ ብርሃኑ ነጋን በዚያ ደረጃ ያመሰገነው ለምንድን ነው? እነዚህ ሰዎች ማን ናቸው? ለምንድን ነው በዚህ ደረጃ ያመሰገናቸው? ፖለቲካን ለምንከታተልና ለምንረዳ ሰዎች ግልጽ ነው። ዝም ብሎ አይደለም እንደዚህ ያለው። አብይ አህመድ ፓርላማ ላይ ስማቸውን የሚጠራቸው ሰዎች የተኮላሹ፣ የፈዘዙ፣ የቆዘሙ፣ የተቸነከሩ በርካቶች ናቸው። እነዚህን ሰዎች በዚህ ደረጃ የጠራቸው ምን ፈልጎ ነው? ምን መልእክት ለማስተላለፍ ነው? አብራችሁን ስሩ ነው? ስማችሁ ስለተጠራ ስላመሰገንኳችሁ እንዲያውም እኔ ደግሞ ስለተመረጥኩ አብራችሁን ስሩ ነው? እንዳትቃወሙኝ ነው? እንዳትቀናቀኑኝ ነው? ቀጣዩን የናሽናል ዲያሎግ የሚለውን ፕሮግራም ምንድነው ድራማ እንዲያደምቁለት ነው? ምን እያለ ነው ያለው? ዳውድ ኢብሳን የቁም እስረኛ አድርጎ ስንት ዓመት እንዳሰቃየው እናውቃለን። የኤርትራ ስምምነት ጥሶ ምን እንዳደረገው እናውቃለን። ትናንትና ጀግና ለማለት የፈለገው ለምንድን ነው? እነዚህ ነገሮች ታሳቢ ማድረግ ይገባል። ስለዚህ ምንድነው ዶክተር ደሳለኝ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋና እናቀርባለሁ። ጎበዝ፣ እንዲህ ነው የሚባለው። አዎ ጥሩ ነው። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ ምክር ቤት አባላት ከክቡር ጠቅላይ ሚኒስትር ጋር በነበረን የችግኝ ተከላ መርሃ ግብር ላይም በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ያለማቅረብ ወስነው እንደነበር ገልጸውልኛል። ካኒ ማጅን የአብይ አህመድ ምርጫ ማለት የአብይ አህመድ አላቀረበብህም ነበረ። አንተ ባህር ዳር ብትወዳደር ኖሮ ተመስገንን ባህር ዳር እንዲወዳደር አናቀርበውም ነበረ ማለት ነው። ስለዚህ በሚቀጥለው ምርጫ ምክር ቤት የምናያቸው ሰዎች በእነ አብይ አህመድ ይሁንታ እነሱ ስለፈቀዱላቸው የገቡ ናቸው። ተመርጬ የሚል እቡይነት እብሪት አይሰራም። አንዳንድ የአብን ምንም የሚሉ እንኩቶች ተመረጥን ብሎ ሲያወሩ ሰምቻለሁ። ጉዳዩ በአብይ አህመድ አይን እኛ ፈቅደንላችሁ ነው። ዶክተር ደሳለኝ አንተ ባህር ዳር ብትወዳደር ኑሮ እጩ አላቀርበብህም ነበር። ለምን? ባለፈው 5 ዓመት ገብቷል። የከፋ ጠላት አይደለም። መናገር ያለበትን ይናገራል። ሃምብል ነው፣ ሲቪል ነው። ይሄ ለምክር ቤት የድምጽ ቫራይቲ የሚጠቅም ነገር አድርጎ ነው የወሰደው። ምክንያቱም ሲፈልግ ኢንሰልት ያደርገው ነበረ፣ ሲፈልግ ፈለገውን ይለው ነበረ። በፈለገ ጊዜም ለ40 ምናምን ቀን አስሮት ነበረ። እንዲህ አይነት ሰው ምክር ቤት መኖሩ ጠቃሚ ነው ብሎ አስቦ ስለነበር ብትወዳደር ኑሮ እጩ አላቀርብም ነበር። which means እጩ ካቀረብኩ አሸንፋችኋለሁ፣ እጩ ስላላቀረብኩ ነው እናንተ ምክር ቤት የገባችሁት የሚሉን ሐሳብ ማቅረቡ ነው። በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ በቀጥል ፍላጎታቸው እንደነበር የገለጹልኝን ሐሳብን በበጎ ጎኑና በቅንነት ተመልክቻለሁ። እግዚአብሔር ይባርክ። አንተ ሆነህ ነው እንዲያልከው በቅንነት የሚታይ በበጎ ጎን የሚታይ አንተ በምክር ቤት በመቀጠልህ የሚፈለግ እንዳልሆነ ግልጽ ነው። ግን ሀርመለስ አርጎ አስቦት ከነበረ እንዳንድ አቋም አይቶት ነበር ማለት ነው። ዞሮ ምንድነው የሚለው ባለፉት 10 ዓመታት የህዝብን አደራ ለመውጣት ካደረኩት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገልና በሙያዬ ይሄ ማለት ከፖለቲካ ለውጣ ነው ያለ ነው። ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸው የሥራ ውጥኖች ላይ ለመሰማራት ስታርታፕስ ይላል። በሙያዬ ሰራለው ስታርታፕስ ላይ ሰማራለው ማለት ሲቪል ሆናለው ማለት ነው። ሙሼ ሰሙን ልሆን ነው ያለን ነው እንዴ ደሳለኝ?
እንዲሁም ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እፈልጋለሁ ነው የሚለው። ከዚህ ፓርላማ ተሳትፎ ማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማገል ሲሆን እኔ 10 ዓመት በፖለቲካ ህይወት ውስጥ ያሳለፈ ሰው ከፓርቲ ምስረታ እስከ አመራርነት አልፎም እስከ ህዝብ እንደራሴነት የሰራ ሰው እንደ ደሳለኝ ያለ ወጣት አሳይ ሁኔታ የለም ነው እስቲ እንጃ የሚለው ከሆነ እናየዋለን። ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ ነው። ከፖለቲካ እንቅስቃሴ ራሴን አገላለሁ ማለት ምን ማለት ነው? ፖለቲካ ውስጥ ስትገባ እኮ እንዲከበሩ የፈለካቸው ፍላጎቶች፣ ጥያቄዎች፣ ጉዳዮች ነበሩ። እነዚያን በፖለቲካ ፓርቲ ውስጥ እነዚያን በፖለቲካ ንቅናቄ ውስጥ አሳካለሁ ብለህ ነው ፓርቲ መሰረትከው፣ አመራር የነበርከው፣ የህዝብ እንደራሴ ሆንከው። እነዛ ጥያቄዎች የት ደርሰው ራስን አገልልክ ጠይቃለሁ ነው። ከየትኛው የፖለቲካ ፓርቲ ውስጥ በአባልነትም ወደ በደጋፊነት አልሳተፍም። ወደ ግል ሴክተር በመግባት ወደ ስታርታፕ ስራዎች ለመሰማራት ፈልጋለሁ ማለት ለኔ ከዚህ በኋላ ደሳለኝ ያለፈው 10 ዓመት ተሳትፎውን እውቅና እየሰጠው ክብር እየሰጠው so he's going to be ወይ ሙሼ ሰሙ ነው ወይ እንዳንዳቸው ኢትዮጵያ ውስጥ እንዳሉ ነጋዴዎች በሙያዬና በግል ሴክተር ተሳትፎ ነው ሀገሬ ማገልገል የምፈልገው ስላለ ነው እንደዛ ማለት። ምክንያቱም እኔ ሰው ፖለቲካን በሩቁ ሲል ስለማልወድ ነው። አም ሶሪ። ይሁን እንጂ ይላል እስቲ ቆይ እንግዲህ ሊያርመኝ ነው መሰለኛ ስቴትመንት። ይሁን እንጂ ፖለቲካ ተሳትፎ ቢያበቃም ያማር እንግዲህ ፖለቲካ ተሳትፎ ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ that's politics። ስለዚህ ፖለቲካ ተሳትፎ አበቃ ይባላል። የአማራን ህዝብ አንድነት የሚያጠናክር ስራ ለመስራት ከተነሳ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ ሳናዘር ፖለቲካ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የሚችለውን አስተዋጽኦ ሁሉ አደርጋለሁ። ለሀገሬ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትና እርቅ እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለኝ መሻት አሁንም ወደፊትም ጽኑ ነው የሚል ነው። እንዲህ ነው የተገለጸው የዶክተር ደሳለኝ ጫኔ የስንብት መልእክትና ሚናውን ጠቅሷል። ከፓርቲ ምስረታ እስከ አመራርነት እንዲሁም እስከ ህዝብ እንደራሴነት which was በጣም ጠቃሚ እጅግ በጣም አስጨናቂና ፈታኝ በሆነ ወቅት ላይ የምክር ቤት አባል ሆኖ በድፍረትና ያለ ፍርሃት ሐሳቦችን ገልጿል። which is በጣም የምናከው የቀጣይ ሁኔታው ላይ የወሰደው አቋም እንግዲህ በሙያዬ ሰራለሁ ነው። በሌላ በኩል ስለ አማራ ህዝብ አንድነትና አማራው ከሌሎች ጋር በሚኖረው መስተጋብሮች ዙሪያ ምችለውን በሙያ አስተዋጽኦ አድርጋለሁ ነው የሚለው። እንግዲህ የቅና ወንድም ዓለም ነው ባጭሩ ለማለት እንፈልገው።